በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ እናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች፣ የመላእክት የሰማዕታት የደናግል የመነኮሳት የቅዱሳን አባቶቻችን እናቶቻችን ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምንስ እስከዚህ ሰዓት ደረሳችሁ? አሜን። ልዑለ ባሕርይ እግዚአብሔር ሳይገባን እንደሚገባን አድርጎ ሳንወደው ወዶ ሳንፈልገው ፈልጎ ይችን ዕለት ይችን ሰዓት እንድንደርስ ወደና ፈቅዶ ላደረሳችሁ ክብርና ምስጋና አምልኮትና ውዳሴ ለሱ ይሁን። ለደግ ክብረ በዓል ባታ ለማርያም በሰላም በጤና አደረሳችሁ። እመቤታችን ቅድስት ድንግል ማርያም ንጽሕተ ንጹሐን ቅድስተ ቅዱሳን ከተመረጡ የተመረጠች ከተለዩ የተለየች ከተከበሩ የተከበረች እናታችን ቤዛዊተ ዓለም አምላክ ከእናቷ ከቅድስት ሐናና ከአባቷ ከቅዱስ ኢያቄም በእግዚአብሔር ቅዱስ ፈቃድ ከተወለደችበት ዕለት ማለትም ግንቦት 1 ቀን ጀምሮ በእናትና አባቷ በወላጆቿ ቤት ለ3 ዓመት ቆይታለች። ከዚህም ቆይታ በኋላ ታኅሳስ 3 ቀን ወደ ቤተ መቅደስ የገባችበት ዕለት ነው። ይህም በዓል ባታ ለማርያም ተብሎ በቅድስት ቤተ ክርስቲያናችን በድምቀት ይከበራል። የእመቤታችን ቅድስት ድንግል ማርያም እናትና አባት ኢያቄምና ሐና በእግዚአብሔር ፊት የተወደዱ በምግባር በሃይማኖት ጸንተው ይኖሩ የነበሩ የተቀደሱ የተከበሩ ቅዱሳን ናቸው። ይሁን እንጂ በዚህ በተከበረ ጋብቻ ጸንተውና ተወስነው ሲኖሩ እንደ ሌሎቹ ሰዎች ወልደው የሚስሙት አይተው የሚደሰቱበት ልጅ ባለማግኘታቸው እጅግ ያዝኑና ይተክዙ እንደነበር ይነገራል። እነዚህም ቅዱሳን ሰዎች በጾምና በጸሎት እግዚአብሔርን ደጅ በመጥናት ይጠይቁት ነበር። ስለትንም ይሳሉ ነበር። ስለታቸው ምንድነው ቢሉ ወንድ ልጅ ብንወልድ እርሱ ወጦ ወርዶ ያበላናል፣ ይንከባከበናል አንልም። ያንተን ቤተ እግዚአብሔርን ያገለግላል እንጂ ሴትም ብትሆን ጋግራ ታብላን፣ ፈትላ ታለብሰን አንልም። ሐርና ወርቅ እየፈተለች ሞሰብ ወርቅ እየሰፋች ቤተ ክርስቲያንህን ታገለግላለች እንጂ ብለው ስለተሳሉ የለመኑትን የማይነሳ የነገሩትን የማይረሳ እግዚአብሔር ልመናቸውን ሰምቶ እጅግ የምታስደስት ልዩ የሆነች የመዳናችን ምክንያት የሆነች ንጽሕተ ንጹሐን ቅድስተ ቅዱሳን የሆነች እመቤታችን ቅድስት ድንግል ማርያምን የምታህል ሴት ልጅ አገኙ። ሌሎች ሰዎች ቢወልዱ ሰው የሚወልዱ ልጆችን ነው የሚወልዱት። እነርሱ ግን ፈጣሪዋን የምትወልድ
ለመዳናችን ምክንያት የሆነችውን ከተለዩ የተለየችዋን አምላክ ብዙሃን የሆነችውን ልጅ ወለዱ እንጂ። እናትና አባቷ በስለታቸው መሰረት በ3 ዓመቷ ገና አይተው ሳይጠግቧት ይቺ ልጅ አንድ ነገር ብትሆን ከእግዚአብሔርም ከልጃችንም ሳንሆን እንዳንቀር ሆዷ ዘመድ ሳይለምድ አፏ እህል ሳይለምድ ወስደን እንስጥ ብለው መባ ጨምረው ወደ ቤተ እግዚአብሔር ወደ ቤተ መቅደስ ይዘዋት ሄዱ። ሊቀ ካህናት የነበረው ካህኑ ዘካርያስም ሕዝቡን ሰብስቦ በታላቅ ደስታ ተቀበላቸው። ካህኑ ዘካርያስ የምግቧ ነገር አሳስቦት አስጨንቆት ነበር። ምን አበላታለሁ፣ ምን እሰጣታለሁ ብሎ አስቦ ነበር። ነገር ግን ነቢዩ ኤልያስን ይመግብ ዘንድ መልአኩን የላከ እግዚአብሔር አምላክ እናቱ የምትሆነውን የተመረጠች ብላቴና ቅድስት ድንግል ማርያምን ይመግባት ዘንድ ሊቀ መልአኩን ቅዱስ ፋኑኤልን ላከላት፣ አዘዘላት። ሊቀ መልአኩ ቅዱስ ፋኑኤልም ህብስት ሰማያዊ ጽዋ ሰማያዊ ይዞ ረቦ ታየ። ካህኑ ዘካርያስ ለእርሱ የመጣ መስሎት እግዚአብሔር ዛሬስ ክብሬን በሰው ፊት ሊገልጸው ነውን ብሎ ሊቀበል ተነሳ። መልአኩ ቅዱስ ፋኑኤል የወረደው ለሱ አልነበረም፣ ወደ ላይ ራቀበት። የእርሱ ተወራጅ ስምዖንም ለእኔ ይሆን እንዴ ብሎ ሊቀበል ሄደ። አሁንም መልአኩ ራቀበት። ካህናቱም ሕዝቡም በየተራ ቢቀርቡ ራቀባቸው። እግዚአብሔር ይህንን የላከው ለነሱ አልነበረምና። ከዛም በኋላ ምናልባት የእግዚአብሔር ጥበብ አይመረመርምና ለዚች ብላቴና ልጅ የመጣ እንደሆነ ማን ያውቃል አሉ። እናቷን ቅድስት ሐናን ትተሻት እልፍ በይ እስኪ ምናልባት የእሷ እንደሆነ ብለው አሏት። በዛን ጊዜ እናቷ ቅድስት ሐና እመቤታችን ቅድስት ድንግል ማርያም ራቅ አርጋ ትታ ስትነሳ ቅድስት ድንግል ማርያም እናቷን ተከትላ ድክ ድክ እያለች ስትሄድ መልአኩ ቅዱስ ፋኑኤል ፈጥኖ ወርዶ አንድ ክንፉን አንጽፎ አንድ ክንፉን ጋርዶ በሰው ቁመት ልክ ከመሬት ከፍ አድርጎ መግቧት አድርጓል። ስለዚህ ካህኑ ዘካርያስም የምግቧ ነገር ከተያዘልንማ ትግባ እንጂ ብለው ታኅሳስ 3 ቀን በዚች በተቀደሰች ቀን ወደ ቤተ መቅደስ አስገቧት። ይህ ዕለት በሁሉም ኦርቶዶክሳዊት ኦሪየንታል እና ሐዋርያዊት ስልጣን ተዋረድ በተቀበሉ ሀገራት የሚታወቅና የሚከበር በታላቅ ድምቀት በታላቅ ስነ ስርዓት የሚከበር ታላቅ በዓል ነው። ባታ ለማርያም ይባላል። ወይም የቅድስት ድንግል ማርያም ወደ ቤተ መቅደስ መግባት በመባል ይታወቃል። በዚህም ልጄ ሆይ ስሚ፣ ጆሮሽን አዘንቢ። በዚህም የቅዱስ ዳዊት ቃል የተጻፈው ይነገራል። ልጄ ሆይ ስሚ፣ ጆሮሽንም አዘንቢ፣ ወገንሽን የአባትሽን ቤት እርሺ፣ ንጉሥ ውበትሽን ወዷልና እርሱ ጌታሽ ነውና
የሚለው በመዝሙር 44 ቁጥር 10 ላይ የሚለው ቃል መፈጸሙን እናስታውሳለን። የጌታን መወለድ በተስፋ ሲጠባበቁ ለነበሩ ቅዱሳን አበው ይህች ቀን እጅግ ታላቅ ዕለት ነበረች። ምክንያቱም የመዳናቸው ቀን መቃረቧን የምታበስር ቀን ነበረችና ነቢያት ትንቢት የተናገሩለት ጌታችን መድኃኒታችን ኢየሱስ ክርስቶስ ይወርዳል፣ ይወለዳል ብለው ትንቢት የተናገሩ ነቢያት ከእመቤታችን የሚወለድበት ጊዜ መድረሱን የምታሳይ ትልቅ በር ናትና ለእኛም ለክርስቲያኖች ይህች ቀን ታላቅ የሆነ በረከት የምናገኝባት ቀን ናት። ሙሴ የመገናኛ ድንኳኗን በውስጡ ያሉትን ንዋያተ ቅድሳት የጥጃና የፍየሎችን ደምን ከውሃ ጋር በመቀላቀል በቀይ የበግ ጠጉርና በሂሶጵ በመንከር ረጭቶ ቀድሷት ነበር። ንጉሥ ሰለሞንም እሱ ያሰራውን ቤተ መቅደስ እርሱና ሕዝቡ ባቀረቡት የእሳት መስዋዕት ቀድሷት ነበር። እነዚህ ሥርዓታት ግን ክርስቶስ በደሙ ለሚዋጃት ቤተ ክርስቲያን ምሳሌ ነበሩ ማለት ነው። በብሉይ ኪዳን ምሳሌ ነበሩ። በዚህች ቀን ቅድስት እናታችን ራሷን የጌታ ቤተ መቅደስ በማድረግ የብሉይዋን ቤተ መቅደስ በብሉይ ኪዳን የነበረችውን ቤተ መቅደስ ክርስቶስ በደሙ በዋጃት ቤተ ክርስቲያን ልትተካ መቃረቧን ለማብሰር ወደ ቤተ መቅደስ ያመራችበት ቀን ነው ብለው ሊቃውንት ቤተ ክርስቲያን ያስተምራሉ። ጌታችንም ከእርሷ የነሳውን ሥጋና ነፍስ በተዋህዶ የራሱ ቤተ መቅደስ በማድረግና እኛንም በጥምቀት የአካሉ ሕዋሳት እንድንሆን በማብቃት ሥጋችንን የመንፈስ ቅዱስ ቤተ መቅደስ እንድንሆን አድርጓታልና። ስለዚህ እኛ ክርስቲያኖች የቅድስት ድንግል ማርያምን ወደ ቤተ መቅደስ መግባት ባሰብን ቁጥር እግዚአብሔር ቃል ከእርሷ በሥጋ በመወሰዱ ያገኘነውን ድኅነትና ብዙ ጸጋዎችን እናስባለን። አሁንም እኛ ክርስቲያኖች በጥምቀት ከእርሷ የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስ ለብሰነዋል እንዳለ ገላትያ ምዕራፍ 3 ቁጥር 27 ላይ ከእርሷ በነሳው ተፈጥሮ በኩል ሞትን በመስቀሉ ገድሎ ሊያስወግደው እኛም በጥምቀት ከእርሱ ሞት ጋር በመተባበራችን ሞትን ድል የምንነሳበትን ኃይል ሰጥቶናልና ኃይልን ታጥቀናልና በጥምቀት ያገኘነውን ጸጋ ሰርተንበታልና አብስተነው በጥምቀት ያገኘነውን ጸጋ ሰርተንበትና አብስተነው ብንገኝ ከትንሣኤው ተካፋዮች መሆናችንን እናገኛለን ማለት ነው። ይህ ሁሉ የተፈጸመልን እግዚአብሔር ቃል ከእናታችን ከቅድስት ድንግል ማርያም በሥጋ በመወለዱ ምክንያት መሆኑን ያሳያል። ቅድስት ድንግል ማርያም ብሉይን ከአዲስ ያገናኘች መንፈሳዊት ድልድይ ናት። በብሉይ ያሉት ቅዱሳን በአዲስ ኪዳን ካለው ጋር አንድ ማህበር የፈጠሩትና ከቅዱሳን መላእክት ጋር እርቅ የወረደው ከእርሷ በነሳው ሰውነት በኩል ነውና ሰውና መላእክት በአንድ ላይ የዘመሩበት ሰውና መላእክት የታረቁበት በእሷ ነውና። ስለዚህ ሐዋርያው ቅዱስ ጳውሎስም እንግዲህ ወዲህ እናንተ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች እንጂ እንግዶችና መጻተኞች አይደላችሁም እንዳለ በኤፌሶን ምዕራፍ 2 ቁጥር 19 ላይ አንድ ቤተሰብ አንድ ማህበር መሆናችንን ይገልጻል ማለት ነው።
ራሷን የጌታ ቤተ መቅደስ በማድረግ እኛንም በልጇ በኩል የመንፈስ ቤተ መቅደስ እንድንሆን ምክንያት ሆናናለችና የእናታችን የቅድስት ድንግል ማርያም ወደ ቤተ መቅደስ መግባት ለእኛ ለክርስቲያኖች ልዩ ትርጉም አለው። ስለዚህ ይቺ ዕለት በታላቅ ድምቀት እናከብራታለን። በአጠቃላይም እናታችን ቅድስት ድንግል ማርያም ታኅሳስ 3 ቀን ቤተ መቅደስ ከገባች በኋላ በቅዱስ ፋኑኤል መልአክ አማካኝነት እመቤታችን ቅድስት ድንግል ማርያም ሰማያዊ ኅብስት እየተመገበች ሰትየ ሕይወት እየጠጣችና ከመላእክት ጋር እየተጫወተች 12 ዓመት በቤተ መቅደስ ኖረች። ሆኖም ግን አይሁድ ለምቀኝነት አያንሱምና በቤተ መቅደስ ሳለች አይሁድ ተሰባስበው ክፉ ምክርን መከሩባት። ሰማይንና ምድርን የፈጠረ አምላክን ትወልዳለችና እርሷም እንደ ባሪያ ልትገዛን ነውን በሚል ለማስገደል ሰዎችን ላኩ። እነዚያም አይሁድ የላኳቸው ሰዎች ሊገድሏት ሲሄዱ ቤተ መቅደሱ 4 ማዕዘን እሳት ሆኖ መላእክትም ሰይፋቸውን መዘው ረበው ታዩአቸው። በዛን ጊዜ ሊገድሏት የሄዱት ሰዎች ይህንን ሲመለከቱ እመቤታችን በእሳት እንደተቃጠለች እንደነደደች አስበው በመደሰት ወደ መጡበት ተመለሱ። በማግስቱ ግን በቤተ መቅደስ እመቤታችን ቅድስት ድንግል ማርያም ደህና ሆና አገኟት። አይሁድ በዚያን ጊዜ እንዲገድሏት የላኳቸውን ሰዎች በመሄድ ለምን እንዳልገደሏት ጠየቋቸው። እነርሱም የሆነውን ሁሉ ባለመረዳት በድጋሜ ሊገድሏት አሁንም ሄዱ። በዛን ጊዜ መንገዳቸው ዱር ገደልና ባህር ሆነባቸው። ይህን ጊዜ በአስማት እንዲህ የምታደርጋቸው እንደሆነ በማሰብ የእርሷንስ አስማት የሚበልጥ ለመፈለግ ተስማምተው በዘመኑ አለ የሚባል አንድ አስማተኛ ነበርና እሱ ጋር ሄዱ። መጥቁር ይባላል። እርሱም ዋጋዬን ከሰጣችሁኝ እሺ፣ እርሷንስ አጠፋላችኋለሁ አላቸው። እነርሱም ብዙ ወርቅ፣ ብዙ ፈረስ፣ ብዙ በግ፣ ብዙ ፍየል፣ ግደርና አልባሳት ሰጡት። ነገር ግን ይህን ሁሉ ሀብት ለማግኘት ጓጉቶ የሰጡትን መለስ ብሎ ሊያየው ሲል ብሩ፣ ወርቁ፣ ሁሉ ነገር ዝጎና አፈር በልቶ አገኘው። ያን ጊዜ የኢያቄምና የሐና ልጅ ሳልቀድማት ቀደመችኝ ብሎ እጅግ ተበሳጨ። ከዚያም ይህንን ያደረገችውን ይህን የሆነውን ሁሉ ለነርሱ ሲያሳያቸው እኛማ ቀድመን አልነገርንም? አንተ ነህ እንጂ ሁሉን ማድረግ ይቻለኛል ያልከው አሉት። እነርሱም ገንዘባቸው እንዲመስላቸው አስጨንቀው ያዙት። በዛን ጊዜ ገንዘባቸውን እንዳይመልስ ወርቁ፣ ብሩ ዝጎ አፈር በልቶት አገኝቷል። እርሷንም መግደል እንዳይገድል የማይችላት ሆነ። ስለዚህ ማድረግ ያለበትን የመጨረሻ አማራጩን ሊጠቀም ፈለገና በሉ ቆዩኝ፣ የእርሷንስ ነገር አሁን በመንፈቀ ሌሊት ታሳያችኋለሁ ብሎ ከእነርሱ መካከል ጎበዝ ጎበዝ የተባሉትን መርጦ 370 ሰው እንዲሰዱለት ጠየቃቸውና በጠየቃቸው መሰረት ሰጡት። ከእነርሱም መካከል ወንዝ ወርዶ አንዱን አርዶ 370 አጋንንትን ስቦ ካወጣ በኋላ
እንዲረዱት ጠየቃቸው። በጠየቃቸው ነገር ደስ በመሰኘትም አጋንንቱ ከፊት መጥቁል በመካከል አይሁድ በኋላ ሆነው ነጋሪት እየተመታ እምቢልታ እየተነፋ እመቤታችን ቅድስት ድንግል ማርያም አንዲትን ብላቴና ለመግደል ወደ ቤተ መቅደስ ሄዱ። ወደ ቤተ መቅደስ ሊደርሱ ሲሉ ትንሽ ሲቀራቸው ዓለም ከተፈጠረ ጀምሮ እስከዚያች ቀን ድረስ ያልተደረገ መብረቅና ነጎድጓድ ወርዶ አጋንንትንም መጥቁልንም አይሁድንም ቀጥቅጦ አጠፋቸው። እመቤታችን ቅድስት ድንግል ማርያምን በማግስቱ ይህንን አይታ መጥቁል ሆይ እኔን አጠፋ ብለህ መጠህ አንተ እንዲሆንህ ካንተ መከራ ካንተ ማት ያወጣኝ እግዚአብሔር አምላክ ይክበር ይመስገን ብላ እግዚአብሔርን አመሰገነችው። እመቤታችን ቅድስት ድንግል ማርያም ከዚህ በኋላ ተፈራች። ለመልካም ሰው ወዳጅ፣ ለክፉ ሰዎችም አማላጅ የሆነችው እናታችን ለጠንቋይና ላስጠንቋይ ግን በሕይወተ ሥጋ እስካሉ ድረስ ንስሐ ካልገቡ በስተቀር እንደማታማለዳቸው ከዚህ ታሪክ መረዳት አስፈላጊ ነው። እመቤታችን እናታችን አማላጃችንና ተራዳያችን ቅድስት ድንግል ማርያም ጠላት የተነሱባት በዚህ ጊዜ ብቻ አይደለም። 15 ዓመት ሲሞላትም ለአቅመ ሔዋን በመድረሷ ከቤተ መቅደስ መውጣት አለባት ብለው አይሁድ በጠላትነት ተነስተውባት ነበር። በዛን ጊዜ ካህኑ ዘካርያስም ይህንን ሰምቶ እመቤታችንን እንዲህ ብሎ ጠየቃት። ልጅ እንደምን ሆነሽ ልትኖሪው ትወጃለሽ አላት። እርሷም ከእግዚአብሔር በታች ያለኸኝ አባቴ አንተ ነህ፣ በዚያውም ላይ እናትና አባቴ አደራ ያሉ አንተን ነው፣ ወደ እግዚአብሔር አመልክትልኝ አለችው። ካህኑ ዘካርያስ በዛን ጊዜ ወደ እግዚአብሔር ጸለየ። አምላካችን እግዚአብሔርም ለካህኑ ለዘካርያስ እንዲህ ብሎ ነገረው። ከነገደ ይሁዳ መካከል ሚስቶቻቸው የሞቱባቸውን ሰዎች በመምረጥ በትራቸውን ሰብስቦ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብቶ ሲጸልይ እንዲያድር እንዲሁም በቀዳማይ ሰዓተ ማልት ደግሞ አውጥቶ ምልክቱን እንዲመለከት ነገረው። እርሱም እንደታዘዘው በማግስቱ ካህናቱን ሰብስቦ በትሮቹን አውጥተው ቢያዩ የዮሴፍ በትር አብባ አፈርታ ተገኘች። ከበትሩ ጫፍ ላይም ዮሴፍ ሆይ እጮኛህ ማርያምን ጠብቃት የሚል ጽሑፍ በመገኘቱ በዮሴፍ ላይ ርግብ መጣ በራሱ ላይ አርፋ ነበርና ለእርሱ እመቤታችን ቅድስት ድንግል ማርያም ባደራ መልኩ ተሰጠችው። እመቤታችን ቅድስት ድንግል ማርያም ከዚህ በኋላ ከቤተ መቅደስ ወጣ ከጻድቁ ዮሴፍ ጋር ኖረች። እርሱም ጌታችን መድኃኒታችን ኢየሱስ ክርስቶስን ጸንሳ ስትወልድ በስደቷ ወቅትም ወደ ግብፅ ወደ ኢትዮጵያ ስትሰደድ ስትጓዝ እንዲሁም መከራ ስትቀበል ሁሉ ከጎኗ ሳይለይ የጠበቃት ቅዱስ የተመረጠ ዮሴፍ ነው። ይህን ሁሉ ግን አምላካችን እግዚአብሔር በቸርነቱ ለእኛ ድህነት ሲል ያደረገው በመሆኑ በእመቤታችን በኩል የተፈጸመውን የክርስቶስን የማዳን ሥራ በእምነት በመቀበል አማላጅነቷን ተራዳይነቷን ተስፋ በማድረግ ከእመቤታችን ከቅድስት ድንግል ማርያም ረድኤት በረከት ያሳትፈን ዘንድ ለእግዚአብሔር አምላክ ቅዱስ ፈቃድ ይሆንልን።
አነሳስቶ ላስጀመረን አስጀምሮም ላስፈጸመ ለልዑል እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ከእናቱ ከቅድስት ድንግል ማርያም ጋር ይድረሰው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።